አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የድነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዩቱብ ቻናሌን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። ጀዛኩሙላሁ ኸይራ። ዛሬ ሁልጊዜም ባልትና ሳዘጋጅ እኔም ሆንኩ የሚያግዙኝም ልጆች ካሉ የምሰራው ስራ አሳያችኋለሁ። ሁሌም ከካሜራ ጀርባ ስለ ባልትና ሲዘጋጅ ያው ብዙ ፕሮሰስ አለው። ተዘጋጅቶ ዱቄቱን ብቻ ስናሳያችሁ ቀላል ይመስላል፣ ለኪን ብዙ ነገር አለው። ቤት አጋዥ ምናምን ካለኝ ሀቂቃ ይልጣሉ። አብዛኛውን ጊዜም ቤት ስለማዶል እና ለማንኛውም እስኪ አብራችን ቆዩ፣ ተከታተሉኝ ማለት ነው። ስራዬን እስከ መጨረሻው እዩ። ላይክ አድርጉ፣ ሰብስክራይብ፣ ሼር እያደረጋችሁ ለሌሎችም እንዲደርስ አድርጉልኝ እና በሰይፉ እንድቀርብ ማለት ነው። ጀማው እስኪ አንዳንድ ነገር ልንገራችሁማ። እኔ በጣም ብዙ እህቶች በውስጥ የሚነግሩኝ ነገር አለ። በእርግጥ የሁሉም ቤተሰብ ነው፣ የሁሉም ማለት ይቻላል። እንደው አላህ ሱብሓነሁ ወተዓላ ያዘንላቸው ሲቀሩ በጣም ገንዘብ ወዳጅ ናቸው፣ የብዙዎች ቤተሰብ ማለት ነው። ግን እንደው አላህ አልሻውም እንጂ እንዳንድ በተለይ አሁን በምትኖሩበት አረብ ሀገር የሴት ልጅ ክብር በቤተሰቦቿ ምን ያክል እንደሆነ ታውቃላችሁ። የኛ ሀገር ወንዶች ሚስቶቻቸውን አረብ ሀገር ይልካሉ። የኛ ሀገር ወንዶች ገንዘብ በጣም ይወዳሉ፣ ለሚስቶቻቸው ክብር የላቸውም። ማንም አረብ ግን ሚስቱን እንዲች አድርጎ አረብ ሀገር አይልክም። ሀታ አባትና እናት ልጃቸውን እንዲትሰደድ አይፈልጉም። የኛ ግን ያው ችግራችንም ነው። በእርግጥ ግን አግብተው ይልኩናል፣ ወልደው ይልኩናል። የኛ ጣፈንታ እዛ ከሄድን በኋላ ደግሞ መቼም ህይወት አይቀርም። የሚያገባ አለ፣ እዛ ሁሉ ኒካ የሚያስር አለ። ከዛም ተስፋ አድርገው ያንን ብዙ ውጣ ውረዶችን ያስተናግዳሉ። ሱብሃንአላህ ከመቶ 25% ወይም ደግሞ እንደው አላህ እንትን ማለት ጨመርሽበት እንዳትሉኝ እንጂ 5% ነው በቃ ገንዘቡን ሴቭ እያደረገ ወይም ደግሞ ብልጥ ሆኖ የሚኖረው እንጂ በባሎቻቸው ስር ይሄዳሉ። ባሎቻቸው ገንዘባቸውን ጭርድም አድርገው ይበሉና ከመጨርደማቸውም በላይ ደግሞ ቤት ሰርተናል ይሉና የሌላ ሰው ቤት ፎቶ አንስተው ልከው እነዛን እህቶችን ያሳምናሉ። አረብ ሀገር 8 ዓመት 9 ዓመት 10 ዓመት 4 ዓመት 5 ዓመት አነስተኛው የኖሩ ናቸው። ሱብሃንአላህ ሱብሃንአላህ ሱብሃንአላህ። ያሁኑ ደግሞ እህቶቼ አይታረሙም። የማይታረሙበት ምክንያት ግን ሁልጊዜ ይገርመኛል፣ ሁልጊዜ አጂብ ይሆንብኛል። ማለት አንድ ቤት ሰርታ ካዳት ባል አይደል እንዴ? አንድ ቤት ሰርታ ወንድሟ እኔ ሰራልሻለሁ ብሎ ከሰራ በኋላ ሁሉ ነገር ፏ ካረገ በኋላ አላቅሽም አላት አይደል እንዴ? ለሁለተኛው እኮ መማር መቻል አለባት አይደል? መማር የፈለገ ፍቅር ቢሆንም የፈለገ ነገር ቢሆንም ወላሂ ኢትዮጵያ ውስጥ ባሎቻችን እኛን ይጠብቃሉ ምናምን ብላችሁ የምታደርጉ ሴቶች ተሳስታችኋል። የሄዳችሁበትን አላማና አላማ ብቻ ሴቭ አርጋችሁ ገንዘባችሁን ሀገራችሁ ላይ የሆነ ነገር ከፍታችሁ ለመስራት እንዲህ ሀቂቃ ማለት ነው። በቃ ለወንድ ብር አትስጡ። ወንዶች ብር ከሰጣችኋቸው ማለት ነው፣ ከተንከባከባችኋቸው በብር ደረጃ ማለት ነው፣ ስትኖሩ በትዳር ውስጥ ተንከባከቧቸው። እንዳይረባው እንዳይጠማው ሁሉ ነገር አድርጉለት። አማ ግን እዛ ሆናችሁ ገንዘብ አትስጧቸው። እኔ ለእህት የሚመክርኳትን ምክር ነው መክራችሁ እና ምን አለ መሰላችሁ፣ በጣም ብዙ ልጆች የሚያዋዩኝ ማለት ነው የኔ ውድ እህቶች፣ እሰራቸው ቤት ላይ ፋህ አድርጋ መጅልሱ ምኑ የገባበት ቤት ላይ ምንም አይነት ክሎሮክስ በረኪና ማለት ነው ያልነካት፣ ምንም አይነት ላርጎ ያልተጫወተባት፣ ምንም አይነት የሽንት ቤት ሽታ ያልሸተታትን ፍሬሿን ሴት የ18 የ19 ዓመት ሴት የ20 ዓመት ሴት አምጥቶ እዛ ዱቅ አድርጎ ይወልዳል። እሱ ሴትየዋ ትወልዳለች። እዛ ግን ያለችው በቃ ባሌ
እኔን እየጠበቀ ነው ጾመኛ ሆኖ ብላ ነው የምታስበው። ላ ወላሂ 3 ልጅ አለው፣ 4 ልጅ 5 ልጆችን ይወልዳሉ። ይሄ ህይወት በየሁሉም እህቶች ላይ ያለ ነው፣ ግን ሁሉም አይናገሩም። ሆድ ከሀገር ይሰፋል ብለው ነው የችለውት እንጂ በጣም የብዙዎች አላህ ምስክሬ ነው እንደዚህ ኩኝ የማይል የለም። እያንዳንዳቸው ወጥተው ቢያወሩ ሁሉም ተማሪ ይሆን ነበረ። ላኪን ገንዘባችሁን ማለት ነው ለወንድ ልጅ አትስጡ። ያገባኛል፣ ቤት ሰርቶልኛል፣ የሆነ ነገር በቃ አስለን ኢትዮጵያ ያሉ ወንዶች ምንም ከነሱ አትጠብቁ። ከነሱ ቀርቶ የእናንተን እንኳን ምን ነው በገንዘባቸው የታዘዙትን ሰርተው እናንተን ባስደሰቷችሁ። የእናንተን ገንዘብ ግን ምን አይነት ኡስታዝ ምን አይነት ነው ያስተማራቸው? በእናንተ ገንዘብ እናንተ በምትገዘገዙት ገንዘብ ሌላ ሴት እያገቡ እየወለዱ ምን አይነት አእምሮ ቢኖራቸው ነው? አላህ ምስክሬ ነው። ለማንኛውም አገራችሁ ለመግባት ስታስቡም ሆነ እዛም ሆናችሁ እዛ ሂጅ ይሄን አስቀምጦልኝ ብር እሱ ጋር ሰራለሁ የሚባል ነገር አእምሯችሁ ላይ አታስቀምጡ። ማድረግ ያለባችሁ ምንድነው? በራሳችሁ በቃ ገንዘባችሁ ነው። ምንም ወንድ ጋር አታነካኩ። በጣም ትልቅ ታሪክ ነው የሚያመጣው። ወላሂ ያንን ሰው የመጨረሻ ከነመፈጠሩ እንድትረሱት ነው የሚያደርጋችሁ። እኔ በጎረቤትም ያው በብዙ ነገር ያየሁትን እንዲሁም ደግሞ ያው እናንተ እህቶቼ በሚዲያ የምታቁኝ የገጠማችሁ በጣም ብዙ የነገራችሁ ሚስጥር አለ። በጣም የተበደላችሁ በጣም ርርድብን ያላችሁ እህቶች አላችሁ እና ምርጥ አባት ካላችሁ በአባታችሁ። በእርግጥ አንዳንድ አባቶችም ሆዳም ናቸው። አላህ ምስክሬ ነው። እናትም አንዳንድ ቦታ ላይ ሌላ ትሆናለች። እዚህ ኢትዮጵያ ላሉት ማዘን ትጀምራለች። እኔ አንድ እህቴ የነገረችኝ እናቴ ለእኔ በታች አረብ ሀገር ላልመጣችው አዝና እኔን ተወችኝ ያለችኝ አለች። ግን እናት በምንም አትቀየርም። የፈለገውን ብትል ምናልባት አንቺ አረብ ሀገር ስላለሽ እችኘቱ ዝስ ስላለች የተጎዳች መስሎ ስለሚታያትም ሊሆን ይችላል እንጂ ጠልታሽ ምናምን አይደለም። ሆኖም ግን ገንዘብሽን የመያዝ ለእናትሽ የምትሰጪውን መስጠት፣ ለቤተሰብሽ ሽር የምታደርጊውን ሽር ማድረግ፣ ከዛ ውጭ መያዝ ትችያለሽ ሀቢብቲ። ገንዘብሽ ነው የሚጠቅምሽ፣ ሌላ ማንም አይጠቅምሽም። ተቸግረ እናትሽን ሳትረጂ ማለፍ የለብሽም። አባትሽ ከተቸገረ ስጭው። ግን ለጎረምሳና ለቃሚ ገንዘብሽን ለምን ትሰጫለሽ? እዚህ ቁጭ ብሎ እኮ የቃማ አብራት ጥቅምና መጨረሻ ላይ ታገባዋለች። እኔ ካሰርኩንና ልጁን ይወልዳል። አንቺ በአረብ ሀገር እቃዬን ላሟላ፣ ምን ላሟላ፣ ምን ላድርግ፣ ብዙ ነገር። እኔ በጣም ብዙ ወንዶችን ነው የማውቀው፣ በጣም ተንኮለኞች፣ ሌቦች ማለት ነው። ሀታ የሄደውን እቃ እንኳ ፈታተው ሽጠው ተጠቀመው ብዙ ነገሮችን የሚያወሩ ማለት ነው። እና ጥንቃቄ አድርጉ ሀባይቢ። ስለምወዳችሁ ይህንን ያልኳችሁ። እንግዲህ በስራዬ ደስተኛ እንደምትሆኑ ተስፋ አድርጋለሁኝ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሁሉም እንዲደርስና በሰይፉ እንዲቀርብ በዚህ ስራዬ አድርጉልኝ። ተመልካች የለም፣ እያያችሁኝ አይደለም። ለምን አንድ እንደማታውኝ አላቅም። እባካችሁ እዩኝ። በቃ ሼር አድርጉልኝ። ልስራ እባካችሁ። እኔ ባታውኝ እሰራለሁ፣ ግን እዩልኝ፣ ሼር አድርጉልኝ ማለት ነው። እናወዳችኋለሁ በጣም። ሰላም አለይኩም። ዝንጅብላችንን እናጥበዋለን። አያችኋ? አሁን ይሄ ሁለተኛ ዙር ነው። እዛ ደግሞ ወደዚህ እንገለብጣለን ማለት ነው።